ብሩኬ ማበሳጨት የለብሽም። እውነት ይሄ ልጅ መኪና ይነዳል። ቤተሰብ ባለፈው እንደው ካያችሁ ፕራንክ ሰርተው መኪና እንዴት እየነዳ እንዲሄድ አይታችኋል። ይሄ ልጅ አሁን በዚህ ንዴት ሂዶ መኪና እየነዳ ቤተሰብ እንግዲህ አይታችኋል። ዛሬ ደግሞ እንዴት እንደመጡ አይታችኋል። እንግዲህ ሀይሚ ዛሬ በጣም 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 ቆንጆ ሁና ስታይሏ ሁሉ ያምራል። አለባበሷን በጣም ወድጄዋለሁ። ጸጉሯ በጣም ያምራል። ትንሽ ሀይሚ በቃ እኔ በጣም የምታናደኝ ነገር የሆነ ግግም የምትለው ነገር አለ። ብሩኬም እልህ ውስጥ እየገባ ነው። ሀይሚም እንደዚህ እልህ ውስጥ እየገባች ነው። በጣም ያናደደኝ ነገር ምንድነው? ማነት እቺ ልጅ ማነው ስሟ? በቃ እሷ ጋራ ብሩክ መምጣት የለበትም። እባክህ ብሩኬ አበባ ይዘ ቆንጆ የምትወደውን ቸኮላታ ይዘ ሰርፕራይዝ አድርገ ሀይሚዬ ይቅርታ አርጊልኝ ብትላት ሀይሚ እምቢ ምትል ልጅ አይደለችም። ሀይሚ እምቢ ምትል ልጅ አይደለችም። እሷ አሁን ካንተ ጋር አብራችሁ ስታያችሁ ነው ደሟ የሚፈላው። ብሩክዬ አብራችሁ ስታያችሁ ደሟ እየፈላ ነው ያለው፣ ልጅቱ ማለት ነው። ሀይሚ ደሟ እየፈላ ነው ያለው እና እባክን ከዚህ ልጅ ጋር አብራ አትምጣ። ብቻህን እስቲናና ሞክር እድልህን። እውነቴን ነው የምናገረው። እኔ በጣም ነው ያሳዘንከኝ ዛሬ። በጣም ነው ልቤን የበላኸው ብሩኬ። እውነት በዚህ መልኩ ባላያችሁ ደስ ይለኝ ነበረ። እና አንቺ ደግሞ ዳኒን መታረቅ ከፈለግሽ በራስሽ መታረቅ ትችያለሽ። ዳኒ ምን ወጣ ነው? ምንድነው መታረቅ አለበት? ይታረቅሻል። ምንም እንትን የሚል አይደለም። እኔ ዳኒ ምን እንደምወራ እኔ ምንም አይመቸኝም። እንደው ይቅርታ አድርጉልኝና ዳኒ የሚባል ልጅቱም አትመቸኝም። እና ባክሽን ከሀይሚና ከብሩክ ራስ ራቂና በራስሽ ታረቂ። ተይን በቃ። እኛ ተቃጠልን እኮ አረርን እኮ ነደድን እኮ ምን ነው ነገር እኮ ሊጠፋን እንዴ? በቃ ተዋቸው። እነዚህ ልጆች ይታረቁ በራሳቸው። ማንም ሰው መሀላቸው መግባትም አያስፈልግም። ብሩኬና ሀይሚ መታረቅ ከፈለጉ ማንም ሰው መሀላቸው ገብቶ ሊያስታርቃቸው አይችልም። በራሳቸው የሚታረቁ ልጆች ናቸው። ፍቅር ያለባቸው ሀይሚም ብሩኬም ውስጣቸው ፍቅር አለባቸው። ስለዚህ እባካችሁን ደግሞ ኮሜንታተሮች አረጋጉት። አሁን ደግሞ ጀምራችሁ ወደ ሀይሚ መዞር። ዛሬ አለባበስሽ ያስጠላል፣ አለባበስሽን አስተካኪ። ምን ሆነ? በጣም ያምር አለባበስ ነው የለበሰችው እና እንዴት እንድትልበስላችሁ ቆንጆ አለባበስ ነው የለበሰችው ዛሬ። እንዴ አለባበስሽ ያስጠላል ደግሞ ምን ደረቅ ምንድን ነቀዝ ምናምን ጀምራችሁ ደግሞ ወደ ሀይሚ መዞር። እነሱ ይታረቃሉ። ተው እረፉ በቃ። እኔ ብሩኬ አሳዝኖኛል ዛሬ። በጣም ነው አንጀቴን የበላኝ። እውነት የሀይሚ ግግም ማለት በጣም ያስጠላል። በዚህ ደረጃ መገገሟ በጣም ይደብራል። ለምን? ለሰው ክብር የሚባል ነገር አለ፣ ለኦዲየንስ ክብር አለ፣ ለብሩኬ ክብር የሚባል ነገር አለ። ብሩኬ በጣም ተበሳጭቶባታል። ጥሎ እስከሚሄድ ድረስ ጥሏት ነው የሄደው ዛሬ። ምሏል ደግሞ እዛ ላይ ቤተሰብ ካሁን በኋላ ይቅርታ ካልኩሽ ያው የሚወዳትን እናቱን ማርያም የማርያምን ስም ጠርቶ ምሏል። ስለዚህ ሀይሚ ምንድነው በአሁኑ ሰዓት ማስተካከል ነው ያለባት። እውነት ይሄን ብሩኬ ጥሩ ልጅ ነው። ሀይሚን አንድ ቀን ጎርቷት አያውቅም። አንድ ቀን መጥፎ ነገር አድርጓት አያውቅም። በጣም ብዙ ነገር በቃ እንጃ። እኔ ብሩኬ ለሀይሚ ልዩ ቦታ እንዳለው ነው ማውቀው፣ ሁሌም ማለት ነው። ስለዚህ እኔ ሀይሚ ብሩኬን በዚህ መልኩ እንድታናግረው አልፈልግም። በዚህ መልኩ እሱን ከፍ ዝቅ እንድታረገው ማርያምን አያምርባትም፣ አይሆንምም። ስለዚህ ሀይሚዬ የኔ ትንሽ እህት እባክሽ ተይ፣ ተረጋጊ፣ አስቢበት። ብሩኬን አትጩ በማይረባ ነገር፣ በማይረባ ፕራንክ፣ ነገ ለሚቀር ፕራንክ እሱን ማጣት የለብሽም። ብሩኬ ማበሳጨት የለብሽም። እውነት ይሄ ልጅ መኪና ይነዳል። ቤተሰብ ባለፈው እንደው ካያችሁ ፕራንክ ሰርተው መኪና እንዴት እየነዳ እንዲሄድ አይታችኋል። ይሄ ልጅ አሁን በዚህ ንዴት ሂዶ መኪና እየነዳ ቢሄድ የሆነ ነገር ቢደርስበት የሆነ ነገር አትጸጸትም? ማንም ይጸጸተው ይጸጸታል። እሷ ነው የምትጸጸተው። ለእናቱም እኮ ሀይሚ ማሰብ አለብሽ። እውነት ማርያምን ወጣት ነው፣ ይናደዳል። መኪናን እንደጉን ነው ደግሞ። አሁን ያሁኑ ወጣቶች እንዲህ የሚያረጋቸው መኪና ሲይዙ በቃ ላጥ ብሎ ኡፍ ብሎ መሄድ ነው የሚፈልጉት። በዚህ ንዴት የሆነ ነገር ቢሆንስ ይሄ ልጅ ማርያምን ነው የምለው። እንደውም እኔ ሳስበው ፍፄ የመኪና ቁልፉን ቢቀበለው ይሻል፣ እንደው አብሮት የሚሆን ሰው ቢኖር ይሻላል ነው የምለው። ማርያምን ነው የምላችሁ። በቃ በጣም ከባድ ነው ይሄ ነገር። ነገውን ነገር ቢደርስ ማና ሁላችንም የምንጸጸተው። ብሩኬ እንደዚህ ሆነ ቢባል እኛ የምንጸጸታለን። ስለዚህ ሀይሚ እባክሽን ተረጂው። በቃ ይቅርታ የእግዚአብሔር ነው። የይቅርታ ልብ ደግሞ ይኖርሽ። አንቺ እናቅሻለን ሀይሚ፣ የይቅርታ ልብ እንዳለሽ እናቃለን። በቃ ሶሲ የምትባለው ልጅ አንቺ እርሺ ከጭንቅላትሽ ላይ አውጫት። በቃ ማውጣት አለብሽ የኔ ማር አንቺ
አወጥተሽ በጭንቅላትሽ አንቺ አስበሽ ከብሩኬ ጋር መታረቅ አለብሽ። ለምንስ በእናንተ ሰበብ በእንደዚህ ነገር ቤተሰብ ይዘቀዘቃል ፎቶ? ለምንስ ይሄ ነገርስ መስፋት አስፈለገው? ለምን ይሰፋል? ወሬው ለምን ይባባሳል? እውነት በጣም ነው ያዘንኩት ዛሬ። እውነት ያሳዝናል በጣም እንዴ! እንደዚህ መገገም ሃይሚ አያዋጣም። ማርያምን ነው የምለው አያዋጣም። ብሩኬ በጣም ከባድ ነገር ተናገረው። በቃ ተናዷል በጣም። እኔ ለመንኩሽ፣ ምንድነው ያሰብሽው ነገር? ምንድነው ውስጥሽ ያለው ነገር ነው ያለው። ምንድነው በጣም ጨምረሻል። ምንድነው ውስጥሽ ያለው ነገር? ምን ተማምነሽ ነው እስከሚላት ድረስ ማለት ነው። ምን አግኝተሽ ነው? ሃይሚ በጣም ነው ጥብርር ነው ያለችው ዛሬ። ጥብርር ነው ያለችው። በጣም ተንጠባራለች። በጣም ነው የተንጠባረረችው። በጣም እንጃ እኔ ብቻ አላቅም። መንጠባረሩ እንደዚህ ጥሩ አይመስለኝም። የኔ ጠብራራ ተያትንጠባረሪ ብሩኬን ተያታስቀይም ሃይሚ ማርያምን ተያታስቀይም። አንድ ቀን አንቺን ክፉ ነገር አስቀይሞሽም አያውቅም። እውነት ነው የምናገረው። ሁላችሁም ታውቃላችሁ። እውነት ብሩኬ ሃይሚን አስቀይሟት በጣም እኔ እንጃ። ብቻ እቺ ልጅ ኬት እንደመጣች አላውቅም እንጂ ብሩኬ እኔ ለሃይሚ ያለው ፍቅር ሁሉ ይለያል። የዛሬ አነጋገሩ እውነት በጣም ያን በቃ እኔ እንጃ። እኔ ውስጤን የበላኝ ዛሬ ብሩኬ ሃይሚ ተይ እረፊ፣ ተይ ጥሩ አይደለም፣ ግፍ ነው። እግዚአብሔርን ነው የምላችሁ። በጣም ተለማምጧታል። ሀቅ እንፍረድ፣ ሀቅ ላይ ቁሙ። እናንተም ልጆች ኮሜንታተሮች ሀቅ ላይ ስንቆም ጥሩ ነገር ነው እና ሀቅ ፍረዱ። ዝም ብላችሁ አንዱ ስለምትወዱ አንዱ መሳደብ፣ አንዱ ስለምትወዱ አንዱ መሳደብ ሳይሆን ሀቅ ባለው መንገድ መፍረድ ነው ያለብን። ስለዚህ ብሩኬ ዛሬ በጣም ያሳዝናል። በጣም ነው ልቤን የበላው ዛሬ ብሩክ እና እባካችሁን እናንተ ዝም ብላችሁ የምትፈርዱ ልጆች እኔ አይመለከትም፣ እንደፈለጋችሁ መፍረድ ትችላላችሁ። ግን ልቦናችሁን አሳምኑት አንድ ኮሜንት ጽፉ። ስለዚህ እባካችሁን በቃ ኮሜንታተሮች ናቸው አንደኛም ችግር እየፈጠራችሁ ያላችሁት። እባካችሁን ተው በቃ ረፉ፣ እንፍታ። ሃይሚን ፍቺ በቃ ኧረ ፍቺ እንዴ! ወጣት አይደለሽ እንዴ ሃይሚ? ምን ሆነሽ እንደዚህ ግግም ማለት በጣም ይደብራል እውነት። ለማንኛውም ቤተሰብ በቃ እስከዚህ ድረስ ተናግሬያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቸዋለሁ። ደህና ደሩልኝ። ቻው